የከሸፈው ሴራ። ደራሲና ተራኪ ፍቅሩ ሽፈራው። ይህ በውጥረት የተሞላውና ብዙ ምስጢሮችን የያዘው የከሸፈው ሴራ ተከታታይ ልቦለድ 3ኛ ክፍል ነው። የከሸፈው ሴራ። የመስታወቱ መሰበር ድምፅ በግዙፉ ቪላ ውስጥ አስተጋባ። ዳዊትና ሳራ ወደ መኝታ ቤቱ ሲሮጡ ልባቸው በከፍተኛ ሁኔታ ይመታ ነበር። በሩን ከፍተው ሲገቡ ያዩት ነገር አስደንጋጭ ነው። በመኝታ ቤቱ ግድግዳ ላይ ተሰቅሎ የነበረው ትልቁና ውድ የሆነው የአቶ ካሳሁን ምስል መሬት ላይ ወድቆ ተሰባብሯል። ከስዕሉ ጀርባ ያለው ካዝና ተከፍቷል። ዳዊት በፍጥነት ወደ መስኮት አመራ። መስኮቱ በሰፊው ተከፍቷል። መጋረጃው በንፋስ ይውለበለባል። አንድ ጥቁር የለበሰ ሰው በጓሮ በኩል ወደ አጥሩ ሲሮጥ ዳዊት ለጥቂት ሰከንዶች ተመለከተው። ተከትሎት ለመውረድ ቢሞክርም ሰውየው በሚገርም ፍጥነት አጥሩን ዘሎ ወደ ጨለማው ጫካ ውስጥ ተሰወረ። አምልጦናል አለ ዳዊት በቁጭት። ሳራ ወደ ተከፈተው ካዝና ተጠጋች። መርማሪ ባዶ ነው አለች፣ ድምጿ እየተንቀጠቀጠ። አባቷ ለክፉ ቀን ይሆናል ብሎ የሰጣት ምልክት የከሸፈባት መሰላት። ዳዊት ወደ ካዝናው ተጠግቶ በባትሪው ብርሃን ውስጡን አየ። ካዝና ውስጥ ምንም አይነት ገንዘብ ወይም ጌጣጌጥ አልነበረም። ነገር ግን በጣም ጥቃቅን የሆኑ የወረቀት ቁርጥራጮች መሬት ላይ ተበታትነዋል። ገዳዩም ልክ እንደ አቶ ዳዊት የፈለገው ነገር ቢኖር ያንን አቶ ካሳሁን ይቅርታ ብለው የጻፉበትን ማስታወሻ ደብተር ሳይሆን አይቀርም። በዚህ መሃል ወይዘሮ ማህደርና አማኑኤል ወደ ክፍሉ ደረሱ። አማኑኤል የተሰባበረውን መስታወትና የተከፈተውን ካዝና ሳይ ፊቱ ተለዋወጠ። እዚህ ምን እየተካሄደ ነው? ፖሊስ እያለ እንዴት ሌባ ይገባል? በማለት ጮኸ። ዳዊት አማኑኤልን በትኩረት አየው። አማኑኤል፣ አባትህ በዚህ ካዝና ውስጥ ምን ያስቀምጡ እንደነበር ታውቃለህ? አማኑኤል አይኑን እያራገበ እኔ አላውቅም፣ ምናልባት ጠቃሚ ሰነዶች ሊሆኑ ይችላል፣ ግን አሁን ያ አያሳስበኝም። ቤታችን ሰላም አይደለም አለ። ዳዊት ግን አንድ ነገር አስተዋለ። አማኑኤል ሲናገር እጆቹን ጀርባው ላይ ደብቆ ነበር። ዳዊት በዘዴ ወደ አማኑኤል ጀርባ ዞር ሲል በአማኑኤል የቀኝ እጅ መዳፍ ላይ ትንሽ ደም አየ። እጅ ላይ ያለው ደም ምንድን ነው ሲል ዳዊት በጥያቄ አፋጠጠው። አማኑኤል ደነገጠ። ቅድም በሩን ስዘጋው ተመትቼ ነው አለ። ዳዊት ግን አላመነውም። ደሙ ትኩስ ነው። አሁን ከመስታወቱ ስብርባሪ የተገኘ ይመስላል። ዳዊት ወደ ታች ወርዶ ሰለሞንን ለብቻው አገኘው። ሰለሞን አሁንም ግራ ላይ የተጋባ ነው። ሰለሞን፣ ያንን የወርቅ ቁልፍ ማሰሪያ እኔ ነው ስትል ለምን ዋሻህ? ሲል ዳዊት በድንገት ጠየቀው። ሰለሞን ደንግጦ ዝም አለ። ዳዊት ግን ቀጠለ። ቁልፍ ማሰሪያው ላይ ያለው ኤስ የሚል ፊደል ቢሆንም የሰለሞን ሳይሆን የሳራ መሆኑን አውቃለሁ። አንተ ግን ሳራን ለመከላከል ስትል ያንተ እንደሆነ ተናገርክ። ለምን? ሰለሞን ትንፋሹን ዋጥ አደረገና መርማሪ
ሳራ ትላንት ማታ አባቷ ቢሮ ስትገባ አይቻታለሁ። ከአባቷ ጋር ስትጨቃጨቅ ነበር። ፖሊሶች እሷን እንዲጠረጠሩ አልፈለኩም አለ። ዳዊት ግራ ተጋባ። ሳራ አባቷን ትወድ እንደነበር ነው የነገረችው። አሁን ግን ሰለሞን ሌላ ታሪክ እያወራ ነው። በቤተሰቡ ውስጥ እያንዳንዱ ሰው የራሱን ድራማ እየተወነ ነው። ዳዊት ወደ ቢሮ ተመልሶ መሬት ላይ የወደቁትን ቁርጥራጮች በዝግታ አሰባሰበ። አንዷ ቁርጥራጭ ላይ 2024 የሚል ዓመተ ምህረት ይታያል። ሌላኛው ላይ ደግሞ ባንክ የሚል ቃል ይነበባል። ድንገት የዳዊት ስልክ ጮኸ። ከመርመራ ክፍል ነበር። ሄሎ መርማሪ ዳዊት፣ የአቶ ካሳሁን የሬሳ ምርመራ ውጤት ደርሷል አለ ድምፁ። ምን ተገኘ? ዳዊት ጠየቀ። አቶ ካሳሁን የሞቱት በመርዝ አይደለም፣ እንዲሁም የልብ ድካም አይደለም። በሳምባቸው ውስጥ ከፍተኛ የሆነ የውሃ ክምችት ተገኝቷል። አቶ ካሳሁን የታፈኑት በውሃ ውስጥ ነው። ዳዊት ደነገጠ። አቶ ካሳሁን የተገኙት ደረቅ ቢሮ ውስጥ በጠረጴዛቸው ላይ ተደፍተው ነው። ታዲያ እንዴት በውሃው ታፍነው ሊሞቱ ቻሉ? ይህ ማለት ገዳዩ አቶ ካሳሁንን ሌላ ቦታ ገድሎ ወደ ቢሮአቸው አመጣቸው ማለት ነው። አረ ዳዊት ዳዊት ወደ ግቢ መዋኛ ገንዳ አመራ። ገንዳው በዝናብ ውሃ ተሞልቷል። ዳዊት የእጅ ባትሪውን አብርቶ የገንዳውን ዳርቻ መረመረ። በገንዳው ጥግ ላይ አንዲት ሴት የምታደርገው የጆሮ ጌጥ ወድቆ አገኘ። የጆሮ ጌጡ የወይዘሮ ማህደር ነበር። ክፍል 4 ይቀጥላል። ቀጣዩ ክፍል ወይዘሮ ማህደር ሚስጥራቸውን ያወጣሉ። ዳዊትስ ወደ ባንክ ሰነዶች የሚያደርገው ጉዞ ምን ይመስላል? እስከዛ ቻናላችንን ሰብስክራይብ በማድረግ ጠብቁን።